አባቶቻችን ነፍሰ ገዳይ ሆነው ያውቁ የማይቀጥል ማንነት ነው ያለው የሃይማኖት ተቋማት አይወቀሱ አንገቱ ላይ ክር ስላለ የተገደለ ሰማዕት ነው ወንጀለኛ ተጫዋች ሰብስበን አንቀመጥም ቡድኑ ይፍረስ ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ ከነመላው ቤተሰቦቻችሁ ከክፉ ነገር ያርቅልን መቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት እግዚአብሔር ይጠብቀን ከዚህ ከክፉ ዘመን ያሻግረን ማለት ፈልጋለሁ በሰማዕታት ያለፉ ወገኖቻችንን እግዚአብሔር በአጸደ ገነት ያኑርልን ታመው በስቃይ ውስጥ የሚገኙ ወገኖቻችንንም እግዚአብሔር ብርታቱንና ጽናቱን ይስጥልን በሐዘንና በመከራ ውስጥ የሚገኙ ኦርቶዶክሳውያን በሙሉንም በዚህ ሀገርም በችግር ውስጥና በመከራ ውስጥ የሚገኙ ነው በሙሉንም እግዚአብሔር መንጽናናቱን ያድልልን ከክፉ ነገር ያርቅልን ማለት ፈልጋለሁ ዛሬ መረጃዎች ይዤላችሁ መጥቻለሁ ከወላይታ አንድ አዲስ መረጃ ተሰምቷል እሱን በተመለከተ ያስኩላችሁ መረጃ አለ ከሶሪያም የተላካልን ፎቶ አለ እሱን ማመጣላችኋል ለእናንተ ይሆናል ባልኩት መሰረት አምጥቻ አቀርብላችኋለሁ ከዛ በማስከተል ደግሞ አስደንጋጭ መረጃ በኢትዮጵያ ተከስቷል አስደንጋጭ መረጃ ነው ብዙዎችን ያስደነገጠ ነው እንዲህ አይነት ነገር ብዙ ጊዜ የምሰሙት ማህበራዊ ሚዲያ ላይና ሚኒስትሪ ሚዲያ ላይ የማሰማቸው መረጃዎች ናቸው እነዚህ መረጃዎች ይፋ መውጣት ጀምረዋል አሁን ሴቶቻችሁን አትርፉ እየተባለ ነው ሴቶች አይደለም ሀገር ማትረፍ የሚጠበቅብን ሰዓት ላይ ነው የምንገኘው በሱ ጉዳይ ላይ ያስኩላችሁ መረጃ አለ ስለ ኃጢያተ ሰዶም ማለት አሁን ያለበት ደረጃ ምን እንደደረሰ መናይበት ጉዳይ ነው ሌላኛው ማሳያችሁ በሃይማኖት ተቋማት መካከል በጣም ኃይለኛ ፍጅት የሚያስነሳ አደጋ የሚያስከትል የኃጢያተ ሰዶም ስብሰባ በኢትዮጵያ ሊከናወን በኢትዮጵያ ያኔ በመለስ ጊዜ በድንጋይ ወርወረን ላሊበላን ሰበሰባለን ብለው ሊመጡ የነበሩትን ያሰናበተው ያ የመንግስት አመራርና ያ የሃይማኖት አባትነት ዛሬ የለም ዛሬ ጭራሽ ጠርተው የሚጋብዙት የሃይማኖት አባቶች ናቸው እሱን በተመለከተ መሰረተ ክርስቶስ መካነ ኢየሱስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አያይዤ መረጃውን በማስረጃ ይዤላችሁ ቀርባለሁ ፕሮግራሙን አዘጋጅቼ ማቀርብላችሁ አራያ መካሻ ነኝ ይህ የቃለ ቀርን ሚዲያ ነው ሰብስክራይብ ላይክ እና ሼር እንድታደርጉኝ ይጋብዛችኋለሁ መረጃዎቹ ለሁሉም ኢትዮጵያውያን እንዲዳረስ ማለት ነው ከዚህ በማስከተል መነግራችሁ አንድ ነገር ምን መሰላችሁ አራያ ሚዲያ ከዚህኛው ቀጥሎ በማቀርባቸው የተለዩ መረጃዎችን ጨምሬ አርፈድ አድርጌ ያቀርባሉና እዛም እየገባችሁ መመልከት ትችላላችሁ ሰብስክራይብ ላይክ እና ሼርም አድርጉልኝ እዛ መረጃ ላይና ከመሸጋገሪያ በኋላ ወደ ፕሮግራማችን እንግባ የጥቅምት ስንበት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራና ሲዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ
የመጀመሪያ መረጃ ይሄ ነው። የሐዋርያን ልኡካን ናቸው። እነዚህ የሐዋርያን ልኡካን የሃዲያና አካባቢው ስልጤን ሃዲያና አካባቢ ሀገረ ስብከት አመራሮች ናቸው። እነዚህ ካህናት ናቸው ሄዱት። እነዚህ ካህናት ሄዱት ታምራት አውግቸው ጋር ነው። ወላይታ ሶዶ ሆስፒታል ተገኝተው በአካል ጠየቁ። የመጀመሪያው ጠያቂ ብፁዕ አቡነ ይስሐቅ ናቸው። ሐዋርያ ተልኳቸውን በተግባር የሚወጡ በአካል ከመመኖቻቸው ጋር ዘወትር በተመደቡበት ሀገረ ስብከት ላይ ከመንበረ ጵጵስናቸው ሳይወርዱ አዲስ አበባና 5 ኪሎ ሳይናፍቃቸው ዕለት ከመመኖቻቸው ጋር ዘወትር ወንጌልን እየሰበኩ እያስተማሩ እየባረኩ የሚኖሩ አባት ናቸው። ዛሬ የነሱ አካባቢ ተወላጆች ሃዲያና ስልጤ አካባቢ ሀገረ ስብከት ደግሞ ምዕመናንና ካህናት አባቶች እንደዚህ ሄደዋል። ይሄ ነው ትክክለኛ ኦርቶዶክስነት። እምንጠብቀው የምንፈልገው ምን ነው? ኦርቶዶክሳውያን በአካል እየሄዳችሁ እዚህ ልጅ ጋርና አዳማ የምትገኙ ደግሞ ኃይለ ማርያም ሆስፒታል ልጅቷ ጋር እየሄዳችሁ ፎቶ እየተነሳችሁ ለሌላው መጽናኛ እንዲሆን እንድትልኩልን እንፈልጋለን። የምንፈልገው ኦርቶዶክሳዊነት በጋራ የሚቆምበት አንድ ህብረት እንጂ እየተነጣጠሉ መመታታት አይደለም። የኛ አባቶቻችን ላይ የምንናገረው ከፊት ቁሙልን፣ ከልጆቻችሁ ፊት ቁሙልን፣ ከሰማዕታቱ ፊት ቁሙልን፣ የናንተን መርህ ተከትለን እንራመድ ነው ያልናቸው። አባቶቻችን ነፍሰ ገዳይ ሆነው ያውቁ። ነፍሰ ገዳይ አባት የለን፣ ማጀራት መቼ አባት የለን። የምንናገረው ስለ ብፁዓን አባቶቻችን ነው። እነኚህ የሄዱት ሐዋርያዎች ናቸው። ልጁን አያችሁት? በዚህ ደግሞ ስለዚህ መስቀል ትንታኔ ስትብሉት ይሰጣል። መስቀል ክርስቶስ የተሰቀለበት ነው። ዛሬ ዕለቱ ዓርብ ነው። ክርስቶስ በዚህ ቀን ነው የሰቀሉት። 6 ሰዓት ሰቅለውት እስከ 9 ሰዓት ቀኑ ጨለማ ነበር ብሎ ይናገራል? አይናገርም። ታምራት አውግቸው መስቀል ላይ ማን ተሰቀለለት ገና በትንታኔ ነው የሚያውቀው፣ በእድገቱ ነው የሚያውቀው። ሰማዕትነትና ሐዋርያነት ግን በተግባር እየኖረ ያለው ሕፃን ነው። በተግባር እኔና እናንተ ዩቲዩብ ላይ ተቀምጠን ማህበራዊ ሚዲያ ላይ ተቀምጠን ቲክቶክ ላይ ተቀምጠን እንደምናወራው አይደለም፣ እየኖረው ነው። መከራና ስቃዩን እግሩን እየተቆረጠ ትከሻውን በጥይት ተመቶ እያመመው ክርስትናን የሚኖር ልጅ ነው። ስለዚህ መስቀል ንገረኝ በሉት እስኪ አይነግራችሁ። ተንትንልኝ በሉት ሊቃውንት አይደለም እሱ። ንገረኝ በሉት ዲያቆን አይደለም። ገና ተምሮ አልጨረሰም። መንፈሳዊ ማንነቱን ገና አልጀመረውም መኖር። በተግባር የኖረ ነው። በቃላት እንደኛ ዲስኩር የሚደሰኩር ልጅ አይደለም። ይሄ ልጅ ነው በፖለቲካ ምክንያት በጥይት ተመቷል የተባለው። በፖለቲካ ምክንያት ጥይት ተተኩሶበት እናቱ ተገላበት አባቱ ያለበት ሳይታወቅ ጎረቤቶቹ አብራ ጓደኞቹ ተገርለውበት እሱ በጥይት የተረፈው ኮማ ውስጥ ሆኖ ነው እዚህ ወሰዱት። አዎ ይሄ ልጅ መስቀል ጨብቷል። አዎ ኦርቶዶክስ ዓርብ ላይ ነች። አዎ ኦርቶዶክሳውያን ዓርብ ላይ ነው ያለነው። ስቅለት መከራ ስደት ስቃያችን ልንቀበል ግዴታ አለብን። እኛም እንቀበላለን። የዚህ ልጅ መከራ የኛ መከራ ነው። የዚህ ልጅ ስቃይ ምልክት የኛ ምልክት ነው። አሁን ያለንበት ወቅታዊ ሁኔታ ምልክት ነው። ይሄን ልጅ ትተን መቼ ነው ሌላ አጀንዳ የምናወራው? ለችግራችን መልስ መስጠት ሲጀምር እንጀምራለን። ለዚህ ልጅ ፍትህ መስጠት ሲጀምር እንጀምራለን። አባቶች ከፊት ሲቆሙለት አሁን እናገራለን። ያኔ ለአባቶቻችን እናገራለን። ብዙ ሰማዕታት አልፈዋል። ብዙ ጻድቃን አልፈዋል። ብዙ ቅዱሳን መከራ ስቃይ ተቀብለዋል። በ4 ዓመቱ ይሄ ድል የተሰጠው ልጅ ምንኛ የታደለ ነው። መስቀል በእጁ ከአባቶች ከካህናት ተቀብሎ በእጁ በፍቅር ይዞታል። እኔና እናንተስ ብፁዓን አባቶቻችንስ ሌሎች ካህናትስ ምን እየሰራ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሌን ተሸከሙ ነው ያለው። ተሸክም ያለው ብላችሁ አውሩ አይደለም ያለው፣ ተሸከሙ ነው ያለው። መሸከም ማለት በመከራው መሸከም እንደዚህ ሕፃን ልጅ ነው። እንደ ታምራት አውግቸው ነው መሸከም። የዋቸው ካህናቱ እንባ በእንባ ነው የሆኑት። አለቀሱ፣ ከፋቸው። እኛ አባቶች ሶሪያ ውስጥ ሊቃነ ጳጳሳት ናቸው። በሃይማኖታቸው ምክንያት ጥቃት የደረሰባቸው ምዕመናንን ወደ ሆስፒታል በመሄድ አጽናንተው ተጠይቀው ጎብኝተው ኖላዊነታቸውን ገልጠው የሚችሉትን አድርገዋል። እኚህ ጳጳስ ናቸው፣ ሶሪያዊ ናቸው።
በእምነታቸው ምክንያት የተደበደበ ሆስፒታል ታሽገው የተኙ እግራቸው የቆሰለ ታመው በሽጋቸው ያዩቸው ልጆች ሄደው አባቶች ተሰብስበው አንድ ሆነው ብቻ አይደለም ሄዱት እንደ ብፁዕ አቡነ ይስሐቅ ነጠላ ሆነው አይደለም ሄዱት ብቻቸውን ማንንም የተከተላቸው የለም ማንንም አብረን እንመጣለን እርሱ ሀገረ ስብከት ነው ብሎ ያላቸው ጳጳስ የለም ቅርብ ነው ከኢትዮጵያ ውጭ አይደለም ቪዛ ያስመጣ የባስ ቲኬት ቆረጡልኝ አትሉም እናንተ ነዳጅ አላችሁ መኪና አላችሁ ቪኤት አላችሁ ብዙዎቻችሁ ክርስትናን የሚኖሩ በተግባር ልጆች ማለት የሚኖሩ አባቶች ማለት እንደነዚህ አይነቶች ናቸው መስቀሉን ስንሸከም መከራውን ልንሸከም እንጂ ድሎትና ለማመቻቸት አይደለም እንኖር እኛ መመቻመች ላይ ነው ያለው እኛ የነገርናችሁ ይሄን ነው ከስቃይ ወጡልን ከመከራ ወጡልን ነው ያለው እኙት አባቶች ተፈንክቶ ደምቶ ያለ ነው ሌላኛው አስደንጋጭ ዜና ላሳያችሁ አሁን ኢትዮጵያ የተረፋት ሰው የለም በብሔራዊ ቡድን ደረጃ እንዲህ አይነት ታሪክ መስማት ያሳፍራል ብሔራዊ ቡድናችን በኃጢአተ ሰዶም ተጨማልቋል 80% በኃጢአተ ሰዶም ተጨማልቋል የብሔራዊ ቡድን ሴቶች ከ10 8ቱ በርስ ግንኙነት ተጣምደዋል ይሄን ያልኩትን የመሰልኳችሁ እነግራችኋለሁ ከናመጣጡ ከነ ታሪኩ ከነ ንግርቱ ያው ተመልከቱት ጋዜጠኞቹ ነው የሚነግሯቸው የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ አያስፈልግም ይሄ በሃይማኖትም በሀገራችን ህግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው ትውልድ እየተበላሸ ነው አደጋ ውስጥ እየገባን ነው ይሄ መታረም አለበት ትንሽና አንሳው ሶፊ ይሄንን ጉዳይ ትንሽ አይደለም በደንብ ነው እናነሳው ግርሜዬ ድምጾችም አሉ ድምጾችንም እንለቃለን ያው ግርሜዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብና መሰግናለን ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብና መሰግናለን ይሄንን በማድረጉ ይሄንን ነገር እንግዲህ ብዙዎች ይደባብቁታል ብዙዎች አይቶ እንዳላዩ ያልፉታል ግን በተረበቀ ቁጥር እየበዛ ነው እንዳሸዋ እየጨመረ ነው ያለው ስለዚህ ባስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ተሰማለ ግርምዬ የሚለቃቸውን ድምጾች የቀርሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት ይያለሽ ነው ሷስትናገር እዚህ ላይ ድምጽ አለ የሴት ድምጽ አለ የሚነጋገሩበት የጋራ ግንኙነት ድምጽ አለ ሌሎች ቪዲዮዎች አሉ አብረው የተለቀቁ በጣም አስደንጋጭ መረጃ ነው ብሔራዊ ቡድኑ ከ10 ሴት 8 ሴት የጋራ እርስ በርስ ግንኙነት የሚያደርጉ ተመሳሳይ ጾታ ጋብቻ ልጅ የማይወልዱ ማለት ናቸው ተብለዋል በማስረጃ ነው ያጋለጡ ያሉት ግርማቸው ነውና ወንድሙ አሁንም ምን ጠይቀው በዚህ ጉዳይ ላይ ምርመራው ምን ደረሰ ይሄንን ጉዳይ የእግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ ያውቁታል በኢትዮጵያ እኮ ወንጀል ነው እና ተመለሱ አትመለሱ የተባባላችሁ እየተደላለላችሁ ነው እናንተ ያረጋችሁ ያላችሁት ምንድነው እየተሰራ ያለው ታወቀ ወንጀል የሆነ ነገር ወንጀል ነው በሀገሪቱ ወንጀል ነው በሃይማኖት ኃጢአት ነው በማህበረሰብ ውጉዝ ነው በየትኛውም ሃይማኖት ያሉ ምዕመናን ሊሆኑ ይችላሉ እዚህ ብሔራዊ ቡድን የሚጫወቱ እና የወለደች እናትና አባት ልጆቻቸውን ኳስ ተጫዋች ወይ ሯጭ አድርገው ወደ ብሔራዊ ቡድን ሲቀላቀሉ ጠብቀው ተመሳሳይ ጾታ ግንኙነት እንዲገናኙ የሚያረጋቸው እዛው ቁጭ ያሉ ነባር ልጆች አሉ ልምድ ያላቸው ከዚህ በፊት በእነዚህ አይነት ጉዳዮች ላይ ሊቀቱ ጋን መምህር ደረጀ ዘወይንዬ በተደጋጋሚ ስራ ሲሰራ እናቀዋለን
ዝም አልልም የሚል ፕሮጀክት ነድፎ በአገር አቀፍ ደረጃ ጥናት አድርጎ 300 ምናምን ሺህ ያህል በአዲስ አበባ እንደነበሩ የዛሬ 8 ዓመት በፊት ሲናገር እናቀዋለን አሁን የብሔራዊ ቡድን ከ50% በላይ በተመሳሳይ ጾታዊ ግንኙነት ያላቸው ናቸው ወንዶቹስ ይሄ ማለት በተዘዋዋሪ መንገድ ከምታስቡት በላይ እየተጥለቀለቀ ነው በአደባባይ ማለት ነው ይሄንን አሰብኩና አንድ ነገር አንድ ወዳጄ ማህበራዊ ሚዲያ ላይ ይሄንን ለጥፈው አየ ወንዴ አምና ለወራት በአንዷው ከተማ የኢትዮጵያ ሴቶች ፕሪሚየር ሊግን የማየት እድሉን አግኝቼ ነበር እንዳለመታደል ሆኖ ለአራት ቀናቶች ሁለት የሴት ቡድኖች ያረፉበት አንድ ሆቴል አርፌ ነበር የመጀመሪያ ቀን ያየሁት ማመን አልቻልኩም ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ ሾክ ሆኜ በቀጥታ የሄድኩት ወደ ሪሴፕሽን ነበር ሪሴፕሽኗ እነሱ ብቻ ሳይሆን በጣም ብዙ ጥንድ ሴቶች አሉ የሆቴሉ ግማሹ አልካ አይተኛበትም ጥንድ ሆነው ነው የሚያድሩት አንዷ ፍሬሽ ኳስ ተጫዋች እንደዚሁ ሲዳሩ አይታ እንዳንተ ደንግጣ ነግራን ታውቃለች ለአሰልጣኞቹም ነግራናቸዋል ግን መፍትሄ የለው ማለችን እኔም በማግስቱ እነሱ ካሉበት ፍሎር ወርጄ ግራውንድ ያስኩኝ ጉዳዩ ስለ ሰደደ ቢሆንም ለመናገር በተለይ ንጹሃኑን ኳስ ተጫዋቾች ስለሚጎዳ በብዙሃኑ ዝም የተባለ ጉዳይ ነውና ዝም አልኳለ እና እንዲህ አይነት ነገር ያያችሁ ዝም ነው የምትሉት ወንዴ ብርሃኑ ማንተም ዝም ብለሃል እንዳንተ አይነት ወንድም ዝም ሲል አላቅ ዝም ነው የምትሉት ማለት ነው ሁላችሁ እና ልጆቻችሁ ኃጢያት ሲሰሩ ክፉ ሲሰሩ ዝም ነው የምትሉት ልጆቻችሁ ሲገደሉ ዝም እንደሚሉ ጳጳሶች ናችሁ እናንተ ሰማዕት ሲተደረጉ በእምነታቸው ተመርጠው ሲገደሉ ቤተክርስቲያናቸው ሲቃጠል ዝም እንደሚሉት ናችሁ እናንተ ይሄን ማህበረሰብ ነው ለነገ የምናሻግረው ተመሳሳይ ውስጥ የሚጋባ ትውልድ ነው የምናሻግረው ሴት ለሴት የሚጋባ ወንድ ለወንድ የሚጋባ ነገ አባት ልጁን እናት ልጇን የምታገባ ይሄን ነው የፈለጋችሁት ይሄን ነው ዲሞክራሲ ይሄ ነው ነጻነት ይሄ ነው የሴቶች መብት ይሄ ነው የወንዶች መብት ይሄ ነው ጉዳያችን ይሄ ነው ታሪካችን ይሄ ነው ማንነታችን ይሄ ነው ክርስቲያናዊነታችን ይሄ ነው ኃጢያታችን ይሄ ነው የከመርነው ነገራችን አይደል ለዚች ሀገር እንደው በቻልነው አቅም በመንሰራው ሙያ እንኳን አንድ ተስፋ ነው ይችን ሀገር ለማጥፋት መንግስትን ለመጣል መንግስትን ለመገርሰስ ስንቱ ነው የሚሰራው ሁሉም አይደል እንደሚሰራው መንግስት መጣል ማለት ሀገር ማፍረስ ነው በሌላ በኩል እዚህ ሀገር ለሀገር የምንተካካው አይደለም ችግሩ እሱ አይደለም ደርግ ነው ህወሓትን ብልጽግና ሌላው እንደሞ ሌላው እንደሚጠላው አይደለም ምን የምነግራችሁ ሀገር ነው የምትፈርሰው ትውልድ አልባ ህዝብ ነው የምንሆነው የማይቀጥል ማንነት ነው ያለን ይሄ ኃጢያታችን ስብስብ ነው ብሔራዊ ቡድናችን በኃጢያት ተጨማልቋል ነው የምንለው ወይንስ ፍላጎታቸው ነው ቤታቸው ሄዶ ያድርጉ ነው የምንለው እነግርማቸው ሰርተው ብሔራዊ ቡድን ይልቀቁልናል ሀገራችንን ይልቀቁልን ወንጀል ነው ትውልድ ይበክላሉ ያባላሻሉ ይታከሙ ንስሐ ይግቡ ቤተክርስቲያን ይሄዱ መስጊድ ይሄዱ ሙስሊም የለችም ጴንጤ የለችም ኦርቶዶክስ የለችም እዛው ካቶሊክ የለችም የትኛው ሃይማኖት ፈቀደላቸው ነገሩ ልጆቹ ምን ያድርጉ ለምን እንደምላችሁ ልንገራችሁ ልጆቹ ምን ያድርጉ እነዛ ልጆች ለምን አልኳችሁ መሰላችሁ ትላንትና ማምሻው ይሄ ሀሌታ ሚዲያ አስደንጋጭ መረጃ ግብረ ብሎ ሰዶማውያን የሚገኙበት ስብሰባ በኢትዮጵያ ላይ ሊደረግ ነው ከየት አመጣው ካላችሁን ከነ ቪዲዮ ላሳያችሁ ዶክተር ስዩም አንቶኒዮስ መግለጫ የሰጠበት ከወዳጆቹ ጋር በቤተ ክርስቲያኒቱ ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ ዕውቅና የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል ይህ ፊርማ ስነ ስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ
ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዝዳንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር ያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋር ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። እየነገራችሁ ያለው መሰረተ ክርስቶስ ወይ ወንጌላውያን መካነ ኢየሱስ ቤተክርስቲያን ከአሜሪካ ከሚገኘው ሜኖናይት ቸርች ጋር ዩኤስኤ ከሚገኘው ጋር የጋራ ህብረት ፈጥሯል። እነሱ ደግሞ የኃጢአተ ሰዶም ወንድ ለወንድ ማጋባት ሴት ለሴት ማጋባት ህጋዊ ፈቃድ የሰጡ ናቸው። የጋራ እራት የሚባል የጋራ ግንኙነት አላቸው ህብረት። ዓለም አቀፍ ግንኙነት ደግሞ ይሄንን ደግሞ አውገዘን ራሳችን ለይተን ባለንበት ሰዓት የቤተክርስቲያኖቹ መሪ በራሳቸው ግንኙነት ፈጥረው እዚህ እየተገናኙ ነው። በስራም ይገናኛሉ። ይሄ ደግሞ ከእግዚአብሔር ፈቃድ ውጭ ነው ብለው ነው የሚያወግዙት። ዶክተር ስዩም አንቶኒዮስ በፕሮቴስታንት ወገን፣ ኢንጂነር ጌታሁን ሄራሞ በመሰረተ ክርስቶስ በኩል በጣም ከፍተኛ ትግል የሚያደርጉ ናቸው። በጣም ሊመሰገኑ የሚገባው ናቸው። ወንጌላውያን አስተባባሪዎች ወይ ደግሞ ምዕመን ተከታዮች ደግሞ እነዚህን ሰዎች ልትደግፏቸው ይገባል። በቤተ ክርስቲያናችሁን የመጣውን ኃጢአተ ሰዶም የተመሳሳይ ጾታ ጋብቻን የሚታገሉት በአደባባይ በመረጃም በማስረጃም ጭምር። ላሳያችሁ እናንተ ቤት ያለውና እኛ ቤት ያለውን ነገር። ይሄ እናንተ ቤት ነው። ኦርቶዶክስ ቤትም አለ፣ ላሳያችኋለሁ። ይሄ ፌስቡክ ገጻቸው። ይሄ ፌስቡክ ገጽ ላይ የመሰረተ ክርስቶስ ቸርች ነው ሰሞኑን እያወጣ ያለው መግለጫ ነው። ይሄ ሁሉ የምታያቸው ቪዲዮ ላይ የምታያቸው የፌስቡክ ገጻቸው ላይ ከ8 በላይ መግለጫ በሁለት ቀናት ውስጥ አውጥተዋል። ከ8 በላይ መግለጫ ማንን ለመከላከል? የቤተ ክርስቲያኗን መሪ አባት ለመከላከል ከኃጢአተ ሰዶም ጋር ከሚያብሩ ጋር አብረው ስለሚሰሩ እሱን ለመከላከል ይሄ ሁሉ ቪዲዮ መግለጫ አውጥተዋል። በየክልሉ ሴሚናር ይለቀዋል። በየክልሎች ላሉ መሰረተ ክርስቶስ ቸርቾች ተልኳል። በሰሞኑ የወጣው መግለጫ የሐሰት ነው የሚል ሐሰትነቱን የሚያረጋግጥ መረጃ የለም። እሱን እኛ እናሳያችሁ። ተጨማሪ ብዙ ነው መግለጫው። በነገራችን ሜኖናይት ቸርች ማለት እዚህ እንደምታዩት በ16ኛው ክፍለ ዘመን በአና ባፕቲስት እንቅስቃሴ የመነጨ የክርስቲያን ቤተ እምነት ሲሆን ዋና መሪ ደግሞ የሜኖ ሲሞን የተሰየመ ነው። እነዚህ መነሻቸውን በ1525 በዙሪክ አድርገው የጀመሩ ናቸው። ተቋማቸው ራዲካል ተሐድሶ እናድርግ አናባፕቲስም በሚል እንቅስቃሴ የሚመራ ነው። ሜኖናይት የኔዘርላንድ ቄስ ነው በነገራችን ላይ ስሙ ራስ ይያም። እነዚህ ከኤልጂቲቢ ጋር ምን አገናኛቸው ነው ጥያቄ። ኃጢአተ ሰዶም ወይ ደግሞ ተመሳሳይ ጾታ ጋብቻ ምን አገናኛቸው ካላችሁ ይሄው የሚያገናኛቸው ከራሳቸው ሜኖናይት ዩኤስኤ ከሚለው ቸርች ኦፍ ዩኤስኤ ከሚለው ውስጥ ራሳቸው ውስጥ ገብታችሁ ዊዝ ኤልጂቲቢኪው ፕላስችሁ ሰርች አድርጉ። ይሄው የአካል ጉዳተኞችንና የተመሳሳይ ጾታ ጋብቻ የሚፈጽሙ አካላትን ክብር ልንጠብቅ ይገባል። ጌታችን ኢየሱስ ክርስቶስ ለነሱ ክብር ይጠብቃልና
እነሱን የሚከለክሉ እንቅፋቶችን ማስወገድ ትፈልጋለች ብለው ሜኖናይቶች እነዚህን አጽድቀው በተግባር ስራ ላይ ናቸው። እነሱን ከኛ ጋር ምን አገናኛቸው ካላችሁኝ እኛ ጋር የሚያገናኛቸው ከመሰረተ ክርስቶስ ጋር ቀጥታ ግንኙነት ስላላቸው ሜኖናይት ብቻ ይምሰላችሁ ሉተራንትም ፌዴሬሽን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመሰረተ ክርስቶስ ብቻ ሳይሆን ከመካነ ኢየሱስ ጋርም ዳይሬክት ግንኙነት አለ። ማማል የተመሳሳይ ጾታ ጋብቻ የሚፈጽሙ አካላት ቄሶችን በተመሳሳይ ጾታ በሚያደርጉ ነገ ጳጳስ የሚያደርጉ ነገ ቄስ የሚያደርጉ ጋር የጋራ ህብረት አላቸው። እግዚአብሔር በፍጹም ቁጣ ከሚያየው ነገር መካከል አንዱ በመጽሐፍ ቅዱስ የኛው ይሄንን የሚፈቅዱ የሃይማኖት ተቋማት መሪዎች ነው ያሉን በሁላችንም ዘንድ አሳያችኋለሁ። እኛም ቤት ማመጣላችኋለሁ። እንደምታዩት ዌብሳይታቸው ላይ ሜኖናይት ቸርች ኢን ኢትዮጵያ is the መሰረተ ክርስቶስ ቸርች which translate the church of foundation church ሜኖናይት organize support various project በተለያዩ ፕሮጀክት ላይ ድጋፍ ያደርጋል። በከተሞች including technological education relief work and community development ላይ ይሰራል። ይሄን የሚሰራው ማን ነው? ሜኖናይት ቸርች ኢትዮጵያ ውስጥ ካለው መሰረተ ክርስቶስ መሪዎች ጋር በማድረግ ስምምነት የለውም ፊርማ የለውም ካላችሁ እኔን ላሳያችሁ። ሜኖናይት ቸርች ተደጋጋሚ ስልጠናዎችን ይሰጣል። ላሳያችሁ ስጣቸው የኦርጋናይዜሽን ፕሮጀክታቸውን አምበስ ፋካልቲ ቴክኖሎጂ ፐርሰን ኢን ቸርች ኢን ኢትዮጵያ ይላል። ስልጠና የሚሰጡበት ነው። ይሄ ስልጠና ጃንዋሪ 28 2024 የተከናወነ ትላንትና ማለት ትላንትና የተከናወነ ነው። ይሄ ነገ አይደለም ትላንትና አንድ አመት አይሞላው። ሄዱት ለራሳቸው አንድ አመት ከምናምን የት ነው ያከናወኑት? ደብረ ዘይት ከመሰረተ ክርስቶስ ቸርች ጋር በመተባበር ሜኖናይት በፕሮጀክት ስም ፈንድ የሚያደርገው ሜኖናይት ነው። የት ዩኤስ ያለው ለምን ተመሳሳይ ጾታ ጋብቻ ድጋፍ የሚያደርገው እማሳያችሁ ይሄን ምናልባት ታውቁታላችሁ። ይመኑ አምሳሉ ጋር በመሆን ይሄንን እንግዲህ የመሰረተ ክርስቶስ ቸርች ውስጥ የተወከለ ግለሰብ ነው፣ አሰልጣኝ ነው። እነዚህም አመራሮች ምናምኖች በመሰብሰብ ከሜ 19 እስከ 11 ድረስ ስብሰባ ስልጠና አድርገዋል በድሬዳዋ መሰረተ ክርስቶስ ቸርች ክርስቲያን ሊደርሺፕ ኤንድ ቻሌንጅ ከሌሎች ጋር በሚደረግ ብለው ይሄን ስልጠና ሰጥተዋል። ወደ ስንት ሰው ስልጠና ሰጥተዋል መሰላችሁ? 230 ሺህ አባላት እንዳሏት ያውቃሉ። ይሄ ስልጠና በእነሱ ነው የተሰጠው። በኢትዮጵያ ሜኖናይት ቸርች ምንድነው እየሰራ ያለው ፕሮጀክት? እምታዩዋቸውን ስልጠናዎች ይሰጣሉ። የመሰረተ ክርስቶስ የስልጠና ማኑዋል ልክ እንደኛ ስላሴ ቅድስት ስላሴ ኮሌጅ እንደምንለው የነሱም ወንጌል የመንፈሳዊ ኮሌጅ ስልጠና በመስጠት ይታወቃል። ይሄንም ይሰሩታል። በኢትዮጵያ ከ1946 ጀምሮ መሰረተ ክርስቶስ ቸርች የራሷን ትልቅ ስራ ትሰራለች። ይሄው ሜኖናይት ሚሽን ኔትወርክስ ኢንቮልቭመንት stems from the fact that there are thousands of Ethiopians through United States, many of women who have Mennonite contacts either with the church in Ethiopia by means of educational institution in Ethiopia. በትምህርት ተቋማትና በስልጠና ተቋማት በኩል ነው ኮሙኒኬሽን የሚያደርጉት ከመመኑ ጋር ተመሳሳይ ጾታ ጋብቻ ጋር እና ብሔራዊ ቡድን ልንወቅሰው ነው ብቻው የሃይማኖት ተቋማት አይወቀሱም። ይሄው በኢትዮጵያ የሚያስተምሩ መምህራን ከመሰረተ ክርስቶስ ሴሚናሪ የተመደቡ ከአንድ አመት በላይ ያሉት ይወላችሁ ስልጠናው ሰርቪስ ኦፖርቹኒቲ ተብሎ ከተገለጸ ይሄ ሜኖናይት ቸርች ኢን ዩኤስኤ ብላችሁ ዌብሳይት ላይ ሰርች ብታደርጉት የምታገኙት ገልጽ ነው ስለ ኢትዮጵያ። እና ምን እያዘጋጁ ነው? ይሄንን 2028 ላይ ዛሬ 25 ነው አይደል? ከሁለት አመት በኋላ የኃጢአተ ሰዶም ስብሰባ በኢትዮጵያ እንዲከናወን ፍቃድ ሰጥተዋል። ኢትዮጵያ 28 ክርስቶስ አንድ አደረገን በሚል ኃጢአተ ሰዶሙን ተቀበለው ማለት ነው። ምን አለመቀበል አይደለም። መሰረተ ክርስቶስና መካነ ኢየሱስ በዚህ ጉዳይ ላይ በጣም እየሰሩበት ነው።
ከሉተራንት ቸርችና ፋውንዴሽንና ከዚህኛው ጋር እነሱ ብቻ ናቸው እንዴ አይደሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድሮ ኮሚሽንም በዚህ ጉዳይ አብሮ ይሰራል ገንዘባቸውን ነው ፍላጎታቸውን አንፈጽም ማለት አትችልም ወዳጄ ስጋውን አልበላም ከመረቁ ነው የምትጠቀመው የሚባል ጾም አይነት የለም አንተ ስጋውን ፈልገ ጾሙን አልተጠቀምም ማለት አትችልም እንዲህ የሚባል ጾም የለም የመሰረት ክርስቶስም አመራሮች የመካነ ኢየሱስም አመራሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያን ተራድኦ ኮሚሽንም ተግባራቸው ተመሳሳይ ድርጊታቸው ተመሳሳይ ሁኔታቸው ተመሳሳይ ውጤታቸው ተመሳሳይ ነገ የብሔራዊ ቡድን አይደለም የመንግስት አመራር ሰዶሞችን ያመጡልናል እያቸው ወንጌላውያን ጳጳስ ሼክ ምናምን ሁሉም አሉበት የኛ ላይ የክርስቲያን ተራድኦ ድርጅት ላይ ከነሱ ጋር አወር ፓርትነርስ ብለው በጋራ ከሚሰሩት መካከል የምታዩቸው በሙሉ ኦቻ ሲሲአርዲ ኒሮጂያን ቸርች ኤድ አክት አሊያንስ ዩኤንኤችሲአር ቦርድ እነዚህ የምታውቋቸው በሙሉ በኃጢአተ ሰዶም ላይ በጋራ እንዲሰራ የተፈራረሙና ከዓለም አቀፉ ማህበረሰብ ዓለም አቀፉ ምንላችሁ ይሄ ከመንግስት ውጭ ያሉ መንግስት አልባ ግን መንግስታት የሆኑ አካላት WHO UNHCR UN የዓለም ባንክ እነዚህ የምትሏቸው IMF ምናምን የምትሏቸው የሚያስገድዷቸው በገንዘባቸው ፈንድ ያደርጉ ከፕሮጀክታቸው ውስጥ የሚያሳቀዷቸው አንደኛው ነገር የተመሳሳይቷ ዋጋ ብቻ አለማግለል የሚለው አንደኛው አካል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካለው ፕሮጀክት መካከል ዘሉተራንት ወርልድ ፌዴሬሽን አለበት እነ ኢንጂነር ጌታሁን ራሞ በአደባባይ መካነ ኢየሱስን እየተታገሉ ያሉበት ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 50 ጊዜ ተናግረናል አንድም ጳጳስ አንድም ካህን አንድም አለመለስ እስካሁን ከሚናገሩት መካከል የምናቃቸው ሊቀት ጓም መምህር ደረጀ ዘወይንዬ ናቸው በአደባባይ ከሚናገሩት መካከል ሌላው እንዳለ ያቃል በናገር የሚንሰማን የለም ብሎ ዝም ብሏል እኛ ግን ሚዲያ ይዘናል አይደል ዛሬም ህዝቡን እናነቃለን እነዚህ ፕሮጀክቶች ብር በእነዚህ ፕሮጀክቶች ቅር ነው መመኑን የሚሰነጠነው አደገኛው ፕሮጀክት እንኳን ፕሮቴስታንቱ እንኳን ብሔራዊ ቡድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲና ልማት ተራድኦ ኮሚሽን በሚለው ተቋም ውስጥ ሉተራንት ዘሉተራንት ወርልድ ፌዴሬሽን ፕሮጀክት ፈንድ በጀት ያደርጋል ፕሮቴስታንት ናቸው እነዚህ የምታያቸው አብዛኞቹ ፕሮቴስታንት ናቸው እዚህ ፕሮጀክት ፈንድ የሚያደርጉት አብዛኞቹ 90% እና ታዲያ የብሔራዊ ቡድን 80% እንዴት ይደንቀናል ብሔራዊ ቡድን በኃጢአተ ሰዶም ቢጠለቀለቅ ምን ይደንቀናል እንኳን እናንተ ዛሬ ደንቃችሁ ነው እንደምትሰሙት በየቸርቹ ኃጢአተ ሰዶም ቢጋባ የሚያጋቡ ጳጳስ የሚያጋቡ ፓስተር የሚያጋቡ ካህናት ነው ያሉት አሁን ብሩን እየተቀበሉ ነው ፈንድ እየተደረጉ ነው በእነሱ ፕሮጀክት ነው የሚመሩት እስኪ ይሄንን ለማወቅ ከፈለጋችሁ የኢትዮጵያ መንግስት ከዓለም መንግስታት ከአይኤምኤፍ ከዓለም ባንክም ብር ይበደራል መስፈርት የለው ያለ መስፈርት ነው የሚያበደረው ፖለቲካውን ነው የምነግራችሁ ዓለም መንግስት የሚመራበት ከሃይማኖት ውጭ ያሉት መንግስት የሚመራበት ያለ መስፈርት ብሩን ፈንድ ያደርጋሉ አያደርጉ የዓለም ባንክ ብድር ሊሰጥ ሲል ታክስ ካልጨመርክ ግብር ካልጨመርክ ብሎ ያስገድዳል ልክ እንደዛ የሃይማኖት ተቋማት ላይ ምንም ታስገድዱት አስራት በኩራት አስጨምር ብሏቸው ያውቃሉ አያውቁም አይጠይቁም የሃይማኖት መሪዎች ከመመና እንዲለዩ ነው የሚሰሩት እና ወንድሞቼ ይሄንን ምነግራችሁ ዘሉተራንት ወርልድ ፌዴሬሽን የእስልምና ተቋም ውስጥም አለበት ፈንድ ያደርጋል የእስልምና ምክር ቤት ውስጥ ገብታችሁ ይዩት ማህበራዊ ትርገጻችሁ ላይ ሄዱ የእነዚህ ስልጣናዎች ውስጥ ከሃይማኖት ተቋማት ጉባኤ ጋር በጋራ እንዲሰራ ተደርገው ፈንድ የሚደረጉት አንደኛዎቹ እነዚህ ናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድልድል የሚባል ፕሮጀክት አለ ማህበረ ቅዱሳን ጭምር እጁ ያለበት ሰሜን ኢትዮጵያ ላይ ትኩረት ያደረገ የካህናት የሚፈልቅበት ስፍራ ነው ማከለ ያደረገ ንስሐ አባቶች ስልጣና የተሰጠበት ፕሮጀክት አለ ይሄ ፕሮጀክት ኢትዮጵያ ውስጥ የተሰራ ነው እና ብሔራዊ ቡድን ከ10 ተጫዋቾች 8 ተጫዋቾች በተመሳሳይ ቢጋቡ ለምን ይደንቃቸዋል እየነገርናችሁ ነው እኮ አይደነቃችሁ አባቶቻችን እየነገርናችሁ አይደነቃችሁ ይሄ አደገኛው ነው አሁን እንኳን እንመለስ ይሄ መስቀል ያለው ያዘው ልጅ እንኳን ትዝ አይላችሁ አርስ ላይ ተገደለው
ክርስቲያን ስለሆነ የተገደለ ነው። አንገቱ ላይ ክር ስላለ የተገደለ ሰማዕት ነው። ቆመው ከሚሞቱ ትውልድ በልጅነቱ እግሩን የተቆረጠው ሰማዕት ይበልጣል። መከራውን የተቀበለው ሰማዕት ይበልጣል። የማይወልዱ ሴቶችን እያሰለጠኑ ከማፍራት ሀገር የሚጠብቁ ለራሳቸው የሚሆኑ እናት የሚሆኑ ለእግዚአብሔር የሚሆኑ ልጆችን መጠበቅ ይፈልግብናል። ለዚህ ደግሞ የመጀመሪያው ኃላፊነት ያለባቸው የሃይማኖት ተቋማት ናቸው። መሰረተ ክርስቶስ፣ መካነ ኢየሱስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና ምክር ቤት እነዚህ ፕሮጀክቶች ሁላችሁም ጋር አሉ። ሁላችሁም ጋር እናውቃለን። አሁን ዛሬ አጀንዳ ሆኗል። እናውቃለን፣ ነግረናችሁማል። እናንተ አሰሙም፣ ምክንያቱም አትፈልጉ። እናንተ ማደመጥ የምትፈልጉት የእንትና ፈንድ ስንት መጣ፣ የእንትና ብር ስንት መጣ ነው። የሰላም ኮንፈረንስ አርባ ምንጭ ላይ ማካሄድ ነው የእናንተ ኮንፈረንስ፣ የእናንተ አጀንዳ ነው። አሁን መዝጊያው ንግግር አለ፣ ከዛ መልስ አለ፣ ከዛ ጉብዣ አለ፣ ከዛ ደግሞ ሌላ ቦታ ደግሞ የምትሄዱበት አለ። እኛ እየጠየቅናችሁ ያላችሁት ምእመኖቻችሁ እየጠፉ ነው። ምእመኖቻችን ትውልድ እየጠፋ ነው። እንኳን ለኛ ለቤተክርስቲያን ቀርቶ እንኳን ለቤተክርስቲያን ቀርቶ ለሰማያዊ መንግስት የሚሆን ቀርቶ ለሀገር መንግስት የማይሆን ትውልድ እያፈራ ነው። አፍንጫው ላይ ሎቲ አድርጎ ሚኒስትር ጠቅላይ ሚኒስትር የሚሆን ትውልድ ልንፈጥር ነው። ጾታ እየቀየረ ወንዱን አንዴ ሴት ወንድ አርገኝ እያለ ወይ የማይወልድ ወይ የማይወለድ ልጅ ለፈጠረ ነው። ይሄንን ነው ረፉ የምንላችሁ። የብሔራዊ ቡድናችን ይፍረስ። ወንጀለኛ ተጫዋች ሰብስበን አንቀመጥም። ቡድኑ ይፍረስ። አይ እነሱ እናሰለጥናለን የሚባል አይደለም። ወንጀል ነው። ብሔራዊ ወንጀል ነው። ይሄ ሀገር አቀፍ ወንጀል ነው። ይፍረስ። እስከ ዛሬ አውቃችሁ ዝም ያላችሁም እናንተም ተጠያቂ ናችሁ። የሴቶችና ማህበራዊ ጉዳይ አጀንዳውን ይዞታል ካላችሁ ወደ ፍርድ ቤት ወሰዱልን በአስቸኳይ። በትንሹ 2 ዓመት እስር ቤት ያስከትታል። በትንሹ መረጃው ማስረጃው ያላችሁ አካላት ማጋለጥ ግዴታ አለባችሁ። የፍትህ ሚኒስቴር እንጠይቃለን። ይግባኝ ለፍትህ ሚኒስቴር፣ ይግባኝ ለአቃቤ ሕግ፣ ይግባኝ ለፌደራል ፖሊስ። ሀገራችንን በትውልድ እናድን። ቢያንስ በሃይማኖት ተቋማትስ ማዳን እያቃተን ነው። ተቋማቱ ናቸው ፈንድ እየተቀበሉ ልጆቻቸውን ልቅ አድርገው ያስቀመጡት። እኛን እናገራለን። የካህን መስቀል መሳለም እያፈርን ነው። ለምን ካላችሁ ሰማዕትነት የሚቀበል ካህን የለም። ለልጆቹ የሚቆም ካህን የለም። አንድ አገኘን ደግሞ ከካህናት ስብስብ ህብረት መካከል የሀዲያና ስልጤ ሀገረ ስብከት መካከል ያሉ ካህናቶች ተሰብስበው ሄደው ጠየቁ። ወላይታ የሌላውስ አላየንም። ሊቀ ጳጳስ አግኝተናል። አንድ ብፁዕ አቡነ ይስሐቅ ከሀገር ውጭ ያሉ አባቶች አግኝተናል። ብፁዕ አቡነ ሄኖክ፣ ብፁዕ አቡነ ናትናኤል አንደበታቸውን ቢያንስ ለምእመናን ድምፅ መከራና ያለባቸውን ስቃይ የተናገሩ አባት አሉ። ሰማዕት መሆን የሚፈልግ አባት የለንም። ይሄ ልጅ አድጎ ካህን ቢሆን ከዚህ ልጅ መስቀል ለመሳለም ሁላችንም ተንደርድረን እግሩ ስር በወደቅን ነበር። አዎ ትውልዱ በሙሉ በተመሳሳይ ጾታ ጋብቻ እየተጠመደ ነው። ቡድኑ ይፍረስ። ኢትዮጵያ ብሔራዊ ቡድን መስርታ ኃጢአተ ሰዶም አፍርታ ቀጣይ የሚገቡትን በኃጢአተ ሰዶም እየተጨማለቁ እንዴት ነው እነሱ ቤተሰብና ትውልድ የሚኖራቸው? የላቸውም። ስለዚህ እነዚህ ልጆች ከየክልል ከሚመጣ ቡድን ነው አይደለም ተውጣተው እዚህ የሚመጡት። ብሔራዊ ቡድን ጨዋታ ሲኖረው ምናምን ነው አይደለም የሚሰበሰቡት። ሲመለሱስ ያንን ልምዳቸውን ክልል ያሉ የብሔራዊ ቡድኖች የሴቶች ቡድኖች ያስተላልፉታል አይደለም። እዛ ያሉትስ ሰፈራቸው ውስጥ ያለውን ጓደኞቻቸውን ያስተላልፉታል አይደለም። አያችሁት መዛመቱ? አዲስ አበባ፣ አዋሳ፣ ድሬዳዋ፣ መቀሌ፣ ባህር ዳር አስፈሪ ከተሞች ናቸው። በተለይ በሴቶች የተመሳሳይ ጾታ ጋብቻ በኩል በተመሳሳይ ጾታ ቀለበት ያሰሩ ሁሉ አሉ ነው ያሉን እኮ ጋዜጠኞቹ ሲነግሩ። ይሄ ጉዳይ ወንጀል መረጃ ካላችሁ ለአቃቤ ሕግም ለፍርድ ቤትም ለመንግስትም ማሳውቆ ቡድኑ ማፍረስ ነው የሚበልጥ። ቡድኑ ይፍረስ። የስፖርት ሚኒስቴር ወንጀለኛ ሴቶች ሰብስባችሁ ወንጀል ነው ይሄ። ወንጀለኛ ሴቶች ሰብስባችሁ ባህል የማያከብሩ እሴት የማያከብሩ ሃይማኖት የሌላቸው ሴቶች ሰብስባችሁ አንገታቸውን ክር ፊታቸው ላይ ጀለቢያ ቢጠበጥቡ ምንም ትርጉም የለውም። ለኛ ፕሮቴስታንት ነኝ ኦርቶዶክስ ነኝ ሙስሊምም ቢልኝ የሉም። እነዚህ
በተግባር ሃይማኖተኛ ያልሆኑ በስም ሃይማኖተኛ ከሆኑ ምንም አይሰራም የኢትዮጵያን የእናት ያባቶቻቸውን ባህል የመንግስትን ህግ ማያከብር ስፖርተኛ ምን ይሰራልናል አፍርሱልን ይፍረስልን ይሄ ያደባባይ ጥያቄያችን የዛሬው ፕሮግራሜ በእነሱ ላይ ሳበቃ ለሞቱት ወገኖቻችን ነፍስ ይማር በሰማዕትነት ይታገሉ ያሉና መከራና ስቃይ ያገኙትን ወንድሞቻችን ደግሞ ህፃናት ታናናሾቻችን ደግሞ ብርታቱንም ጽናቱንም ያድለን አድገው በዚህ ጽናታቸው ከነሱ ለመማር ያብቃል እኛ ልንማር የምንፈልገው ከአባቶቻችን ነበር አሁን እግዚአብሔር ምክንያት አለው ከህፃናት ያስተማረን አልማር ብለናል ስለዚህ ሃይማኖት ተቋሞቻችን ራሳችሁን ፈትሹ መሰረተ ክርስቶስም ማህበራዊ ትርገጻ ላይ 8-9 ጊዜ መግለጫ ማውጣት አይደለም በተግባር እየሰራችሁ ማስረጃ በመረጃ እየገለጽንላችሁ መሰረተ ክርስቶስም መካነ ኢየሱስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ኮሚሽንም በአደባባይ እየገለጽናችሁ የእስልምና ምክር ቤትም በአደባባይ እየነገርናችሁ የሃይማኖት ተቋማት ጉባኤ እዚህ ውስጥ እጁ አለበት እነዚህ ስልጣን የሚሰጡ አካላት ለነሱም ስልጣን ይሰጣሉ እና ከተመጸቱ ጋብቻ ጋር የጋራ ህብረት የላችሁ የጋራ ማዕደራት የሚሉት ነገር አለ የጋራ ህብረት ህዝብን ማዳን ምእመንን ማዳን ያስፈልጋልና በጋራ በዚህ ላይ ብትመክሩ ይሻላል የዛሬ ቆይታ ይሄን ይመስላል አራያ መካሻ ነበርኩ ይህ መረጃ ለሁሉም ኦርቶዶክሳውያን ለሁሉም ኢትዮጵያውያን እንዲደርስልኝ ሰብስክራይብ ላይክ እንዲ ሼር አድርጉልኝ ለነበረ ቆይታ አመሰግናለሁ ሰናይ ቀን የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራና ሲዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ